ኢትዮጵያ ካሏት ጸጋዎች መካከል አንዱ ነው። በአፍሪካ ብሎም በዓለም ደረጃ ስሟን ከፍ አድርጎ ያስጠራት ዘርፍም ነው። እንዲህ አድማስ ተሻግሮ ያስጠራት ቁጥር እንጂ የጥራት ደረጃ እንዳልሆነ መረጃዎች ያሳያሉ። ኢትዮጵያ በቁጥር ያላትን ሀብት ወደ ጥራት ለመቀየር በፖሊሲ ተደግፎ የተለያዩ ተግባራዊ ሙከራዎች ተደርገዋል። በተለያየ ጊዜ የተደረጉ ጥረቶች ካለው ሰፊ ሀብት አንጻር ሲመዘን ዛሬም ትልቅ ሥራ እንደሚጠይቅ ይነገራል። በሚሊዮን ለሚቆጠሩ ዜጎች ቀጥተኛ የኑሮ መሠረት፣ ለአርብቶ አደሩ ማኅበረሰብ ደግሞ የአኗኗር ዘይቤ ቅኝቱ ይኸው ዘርፍ ነው። እንስሳት ምግብም ገቢም ነው፣ የሥራ ዕድል መፍጠሪያ ጭምር። ይህን ሀብት ወደ ተሻለ ሀብት ለመቀየር ከ3 ዓመት በፊት ጥቅምት 23 2015 ዓ ም በአርባ ምንጭ ከተማ በሀገር አቀፍ ደረጃ የሌማት ትሩፋት መርሃ ግብር ማስጀመሪያ ይፋ ሆኖ ነበር። ዶሮን፣ ስጋን፣ ወተትን፣ ማርን፣ አሳን ማትረፍረፍ እንፈልጋለን። ይህን ማድረግ እንችላለን። ልክ እንደ ግሪን ሌጋሲው፣ ልክ እንደ ስንዴው፣ ልክ እንደ ችግኝ መትከሉ ተረባርበን በአንድ ድምፅ ህዝባችን አሳብረን ከሰራን እንችላለን። ይህ መርሃ ግብር የገጠሩ ማኅበረሰብ ብቻ ሳይሆን ከተሜውም ወደ አምራችነት እንዲገባ አጋጣሚን የፈጠረ ጉዳይ ነበር። መርሃ ግብሩ የኢትዮጵያን ዝቅተኛ አምራችነት ታሪክ በመቀየር የምግብ ዋስትናን ለማረጋገጥ ያለመ ነው። አዲስ አበባ ከተማ ተግባራዊ ካደረጉ ከተሞች መካከል አንዷ ናት። በከተማው ኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 የተመለከትነው የዚህ አንዱ ማሳያ ነው። አቶ አማን አብዱራማን ይባላል። የኤልአርኤፍ ኢንተርናሽናል ትሬዲንግ ፒኤልሲ ሥራ አስኪያጅ ነው። ድርጅቱ የሌማት ትሩፋት መርሃ ግብር ይፋ መሆኑን ተከትሎ በወተት ላሞች እርባታና በመኖ ልማትና አቅርቦት ዘርፍ መቀላቀሉ ይናገራል። ክብር ጠቅላይ ሚኒስትራችን ሌማት ትሩፋት ባሉ ሰዓት ባለቤቶች፣ የድርጅቱ ባለቤቶች ይሄ ለሀገርም ለማህበረሰብም ራስን በምግብ ለመሸፈን የታሰበውን ነገር ወደውና ፈቅደው ነው ወደዚህ ስራ የገቡት። ለመጀመሪያ ስራውን ስንጀምር 2014 መጨረሻ ላይ ወይ ደግሞ 2015 መጀመሪያ አካባቢ ነው የጀመርነው። አብለን ስንጀምር የቦረና ላሞችን ነበር አስገብተን ለመጀመሪያ የሞከርነው፣ አልተሳካም በዘር ምክንያት። አሁን ሆልስቲን እና ጀርሲ የሆኑ የፈረንጅ ላሞችን ሰብስበን በጣም የዘር ችግር አለ፣ እሱን ለመፍታት ጥጆችን እያራባን ያለ ነው። ኢትዮጵያ ጸጋዎቿን በቅጡ ካለማች የእንስሳት ተዋጽኦ ምርቶች የቅንጦት ሳይሆኑ ከዕለታዊ ገበታ የማይለይ ምግብ ማድረግ ይቻላል የሚል ሕሳብ ያለው። የእንስሳት ምርታማነትን ማሳደግ የምግብ ዋስትናን የማረጋገጥ ጉዳይ ብቻ አይደለም፣ ስርዓተ ምግብን የማሻሻል ጉዳይ ነው። የአቶ አማን ድርጅትም በዚህ ያምናል። ይህንን ዘርፍ የመረጥንበት ዋና ምክንያት ያው ወተት እንደሚታወቀው ሕፃናት ለአእምሮም ለሰውነትም ትልቅ ጥቅም ያለው ስለሆነ ትውልድ ላይ መስራት ደግሞ በጣም የሚያስደስተኝ ስራ ስለሆነ ከዛ አንጻር ነው እሱን የጀመርነው። ኢትዮጵያ በእንስሳት ሀብት ብቻ የሚተዳደሩ ሰፊ ማኅበረሰብ አላት። አቶ አማን አብዱራማን ዛሬ በአዲስ አበባ ከተማ በአንድ ድርጅት ውስጥ በሥራ አስኪያጅነት ይስራ እንጂ ግለ ታሪኩ የሚመዘዘው ከአርብቶ አደሩ ማኅበረሰብ ነው። እኔ ተወልጄ ያደግኩት ምዕራብ ሐረርጌ ዞን ሜሶ ከተማ ነው። የአርብቶ አደር አካባቢ ስለሆነ ከእንስሳት ጋር ያለን ግንኙነት ሰፋ ያለ ነው ከተለያዩ እንስሳቶች ጋር እና ከዛ አንጻር ነው በስራ አስኪያጅነት ተሾሜም ስመጣ ወደዚህ ስራ እንድንገባ ትልቁን አስተዋጽኦ ያደረግነው እኛ ነን። እውቀትን ከሥራ ሙያን ከጥንቃቄ ጋር አሳስሮ መስራትን የሚጠይቅ ዘርፍ ነው። አቶ አማን አብዱራማን ድርጅታቸው በሥራ ሂደት አጋጥሞታል ያለውን ነግሮኛል። በጣም ፈታኝ ነበረ፣ ቻሌንጅድ ነበር። ስንጀምር በጣም አስቸጋሪ ነበር። እንዳልከው እውቀት ይፈልጋል። የተማርነውም የሰራንበትም ስራ ሌላ ስለሆነ ወደዚህ ሺፍት ስናደርግ ተፈትነን ነበር። ነገር ግን ባለቤቶቹ ባላቸው ቁርጠኝነት፣ የወረዳው ባለሙያዎችም የወረዳው መስተዳደሮችም በሚያደርጉልን ድጋፍ ነው ይሄ ፋርም በዚህ ልክ የቆመው። ከዛ ባሻገር ባለቤቶቹም ከኔ የተሻለ እውቀት ነበራቸው በዚህ ስራ ላይ። እነሱ ባረጉት ተጽዕኖ ቻሌንጁን አልፈን አሁን ላለንበት ደረጃ ደርሰናል። ፈተናን ወደ ድል፣ ችግርን ወደ ውጤት መቀየር የስኬቶች ሁሉ መሠረት ነው። በወተት ላሞች ላይ የተሰማራው የኤልአርኤፍ ኢንተርናሽናል ትሬዲንግ ችግር አልባ በሆነ መንገድ አልተጓዘም። ለችግሮቹ መፍትሔ በማበጀት ስኬትን ለማምጣት ዛሬም እየጣረ ነው። የዘርፉ ባለሙያዎች እንደሚሉት የእንስሳት ሀብቱ 2 መሠረታዊ ማነቆች አሉት። የተሻሻሉ ዝርያዎች እጥረትና የመኖ ጉዳይ።
ስራውን ስንጀምር ተቸግረን የነበረው የዝርያ ጉዳይ ነው። የዝርያ ጉዳይን ለመፍታት ኦልሞስት አሁን ወደ 38 አካባቢ ጥጃዎች እዚሁ የተወለዱ ጥጃዎች አሉ። ከነሱ ላይ የተሻለ አሁን ከምናገኘው ወተት የተሻለ ወተት የምንጠብቀው ከነሱ ላይ ነው። ከዛ ቀጥሎ ደግሞ የመኖ ችግር ነበር። እንዳጠቃላይ የመኖ ችግርን ለመፍታት ይሄድ ነው ከተለያዩ ትልልቅ እርሻ ካላቸው ባለቤቶች ጋር ተነጋግረን የሳይሌጅ ምርት እያከፋፈልን ነው አሁን። ከዚህ ቀጥሎ ደግሞ አርብቶ አደሩም ሆነ አርሶ አደሩ እየተቻገረ ያለው የፍሳሽ ጉዳይ ነው። አንተም ዞረህ አይተህ ከሆነ አላቅም ፍሳሽ ወደ ወንዝ መልቀቅ የተከለከለ ስለሆነ ለሱም መፍትሄ የሚሆን ሀሳብ ይዘን መተናል። አሁን መንግስት ከደገፈንና ቦታ ከሰጠን ያንን እበት በማሽን ፕረስ በማድረግ ፍሳሹን የፍሳሽ መዳበሪያ ደረቁን ደግሞ ልክ እንደ ኖርማል መዳበሪያ በትልቅ ማሽን አድርገን እንደ ፍሬ አድርገን ከቻይና ነው የሚመጣው ማሽኑ ኦልሞስት ፕሮሰስ እያደረግን ነው። ሁለቱንም ደረቅ ማዳበሪያም ፈሳሽ ማዳበሪያም አድርገን ለማህበረሰቡ ይህን ችግር ለመፍታትም ፕሮፖዛል አዘጋጅተን እየሄድንበት ነው ያለነው። አሁን ያሉት ላሞች ከነሱ እየወሰድን ያለነው ጥጆቻቸውን ብቻ ነው። የወተት ምርት በጣም አነስተኛ ስለሆነ ነው ወደ ጥጃ ትኩረት ያደረግነው። ምክንያቱም ሎካል ነው፣ መረጃቸው የለም። ከዛ አንጻር ምርታቸው የወረደ ነው። አሁን እየሰጡ ያሉት ኦልሞስት ትንሿ 3፣ 4፣ 5 ሊትር ነው። ኦልሞስት ከሀገር ውስጥ እኩል ማለት ነው። በጣም ዝቅተኛ ነው። ከፍተኛ የሚሰጡትም ያና ሊበል የሚባል አይደለም። ትልቋ የምትሰጠው 15። ለዛ ነው ጥጃ ላይ ትኩረት እያደረግን ያለ ነው። ከ38 ውስጥ ኦልሞስት 20-30% ለጊደርነት ደርሰዋል። አሁን ከጥጆቹ ላይ ግን የምንጠብቀው 35-40 አካባቢ ነው። ያኔ የከተማውን የወተት ፍጆታ ኦልሞስት የተወሰነ ፐርሰንቱን እንሸፍናለን ብለን እናስባለን። በወተት ምርታማነታቸው የተሻለ ዝርያ ያላቸውን በማራባት ለተጠቃሚው ማድረስ አንዱ ግባቸው ነው። ለጀማሪዎችና ለነባር አርቢዎች የክህሎት ስልጠና መስጠትም እንዲሁ። እንደ ድርጅት ያሰብነው ዝርያቸው የተሻሻለ የሆኑ ጥጃዎችን በተመጣጣኝ ዋጋ ለማቅረብ፣ ከዛ ባሻገር ግን ለአርሶ አደሩ በነጻ በአፕሊኬሽን በታገዘ የነጻ የማማከር አገልግሎት እንሰጣለን። እኛ ካለፍንበት ተነስተን ማለት ነው። ፋርም እንዴት እንደሚቋቋም ጀምሮ ከተቋቋመ በኋላ ምን እንደሚያስፈልግ እያንዳንዱን ነገር በአፕሊኬሽን የታገዘ ይህንን የነጻ አገልግሎት እየሰጠን ያለ ነው። የእናንተን አገልግሎት ተጠቅመው ወደ ስራ ይገባሉ? ኦልሞስት አንድ ፋርም እንዳልኩ ክፍለ ሀገር አለ። እኛ ሙሉ አገልግሎቱን ሰጥተነው ነው ቢልድ እያደረገ ያለው። ከዛ ባሻገር ነባርም ሆነው ይህን አገልግሎት ተጠቅሞ በጣም የረኩ በጣም ፋርማቸው ላይ ለውጥ ያገኙ አሉ። እኛ የምናደርገው ኪሎቸውን እንወስዳለን። የላሟን ኪሎ የምትሰጠውን ሌትር ወተት እንወስዳለን። ያንን ተንተርሰን የምትበላዋን ምግብ እያንዳንዷን በኬጂ ምንም የሚባክም መኖ የለም በኪሎ እናስቀምጥላቸዋለን። በዛ መሰረት ወተት ላይ የሚመጣውን ውጤት እያየን እያሻሻልን በጣም ውጤት ያመጡ ፋርሞች አሉ። ድርጅቱ በተለይ ከዚህ ከወተት ላሞች ከማሻሻል አንጻር ምን ደረጃ ማየት ነው የሚፈልገው? የወተት ስራ ትውልድ ላይ መስራት ነው። መንግስትም የያዘው እቅድ አለ። እኛም እንደ ድርጅት ግን የያዝ ነው ይህን አካባቢ ኮልፌ ቀራኒዮንም ሆነ ወረዳ 11ን በተሻለ የወተት ምርት መተካትና አብዛኛውን ማህበረሰብ አድሬስ ማድረግ እንፈልጋለን። ከዚህ ባሻገር እንደ ሀገርም የወተት የማቀናበር ስራ ወደዛም መግባት እንፈልጋለን። የወተት ሽፋናችንን በፐርሰንት 20-30% የከተማዋን ፍላጎት ለመሸፈን ያቀድ ነው። የእንስሳት ሀብቱ እንደ ሀገር ብዙ ማህበረሰብ የተሰማራበት ነው። አብዛኛው በሚባል ደረጃ ግን ዛሬም ከባህላዊ አረባብ ስርዓት አልወጣም። ዝቅተኛ ምርት በሚሰጡ ዝርያዎች የተሰማራው አካል ብዙ ነው። አንድም በእንክብካቤ በሌላ ጎኑ ደግሞ የተሻለ ዝርያ እጥረት። የነ አማን ድርጅትም ለሀገራዊ ችግሮች የበኩላቸውን ለማድረግ ጥረት ላይ ናቸው። ችግርን ችግር ነው ብሎ ቁጭ ብሎ ማየት ሳይሆን ለችግሩ መፍትሄ እየሰጡ ወደፊት መሄድ ነው። በቃ ወደ ኋላ የሚባል ነገር የለም። እንደ ሀገር ግን በጣም ነው የሚያሳዝነው። ቁጥሩና ያለው ምርት በጣም ነው የማይገናኘውና ይህንን ለመፍታት ነው አርብቶ አደሩንም በእውቀት ለማገዝ በደንብ በሰፊው እንደ ሀገር እንንቀሳቀሳለን ብዬ አስባለሁ። ስለዚህ የመጀመሪያው የዘር ጉዳይ ነው። የዘሩን በራሳችን እንፍታለን። መኖ ነው። መኖ ባለሀብቶችን አነጋግረን ሳይሌጅ አሁን ኮርን ሳይሌጅ የበቆሎ ሳይሌጅ እያከፋፈልን ያለ ነው። ከዛ ቀጥሎ ደግሞ ምርት ላይ ነው ችግር ያለው። የምርቱም ያው እንዳልኩ በዘር ጉዳይ የሚፈታ ነገር ነው። ከፋርም ስራ እያስወጣ ያለው እንደነገርኩ ቅድም የፍሳሽ ጉዳይ ነው። እሱንም ችግር ነው ብሎ ከመቀመጥ ከፋርም ከመውጣት መፍትሄ አብጅተን ዝም ብሎ የሚፈስ የነበረን ፍሳሽ ወደ ማዳበሪያ ስንቀይር የሀገርን ኢኮኖሚ በሆነ ፐርሰንት ያግዛል እና ለችግሮቻችን መፍትሄ እየሰጠን ወደፊት መሄድ ነው።